አትጎትተኝ ጀመርና እንደዚህ ቀፈኝ ቤተን ከባከበኝ ስለተበላ ብቻ ይረገዛል ይሄን የሆነ ነገር አጠጥተኝ ነው ወይኔ እናቴ ከኔ ተደብቀሽ ያደረግሽ አይደለም ከኔ እየተደበቅሽ ያደረግሽ አይደል ምንድነው ተደብቄ ማደርጋው የአንድ ቀን ስለሲትነቴ ለኔ ተጫወትከው እኔ ቢሳ እየቀለድሽ ነው ማርያም ነገር ተበቀለሽ የተባልኩት ለቀቀኝ እንኳን ሆድሽ ማሞሽ ከሆነ ትመረመሪያለሽ ሸለው ነው ያልኩት በቃ በአደባባይ ደግሞ ወጥተን እንደማርገዝ ማለት ያስፈልጋል ቼክ አፕ ታደርጊያለሽ አንተ በማርያም ለቀቀኝ አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ላገር ሲታይ ትግስታችሁ ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላማችሁ በዝት ይበል። ያው ዛሬ እንግዲህ እንዴት ተንኮል ጥንስስስ አድርጌ ነው የመጣሁት። በቃ እንዴት ልበላችሁ የማያስበውን ተንኮል ነው የጠነሰስኩት። ምክንያቱም ያው ትላንትና በእርግጥ ጥሩ ነገር ነው ያደረኩት፣ ግን ደግሞ ብድር አለብኝ አይደለ ያልመለስኩለት። እናንተ ሁሉ ብድርሽ ቢዚ መልሽ በቃ ሀሳብ ሆነባችሁ ከኔ በላይና እኔ የእናንተን ሀሳብ ለመፈጸም እኔ እህታችሁ ያው እንግዲህ የምንለውን አባባል ታውቁታላችሁ አይደለ ብድሩን የማይመልስ ልጅ አይወለድ። ከምታዝኑብኝ ውድ ፋሚሊዎች ከምታዝኑብኝ ዛሬ እንግዲህ ባልየውን በቃ ቀንድ ላስበቀለው ነው ላስጨልለው ነው። ምክንያቱም የመጣውበት አይዲያ በቃ በጣም ገራሚ ነው በማያስበው መንገድ። ምክንያቱም ያው በእርግጥ ግን ፕራንክም አይደለም ቤተሰብ ለእናንተም ልነግራችሁ ፈልጋለሁ። ትናንትና ካልሳምሽኝ እያለ ነብሰ ስጌን አስጨነቃት አይደለ? ከዛ እኔ መሳም ከሆነ ችግር የለውም መሳሙን ተውትና አርግዤ እመጣለታለሁ አልኩኝ። በቃ ለምን አላረግዝለትም እና ቤተሰብ እንግዲህ አርግዣለሁ። ወይኔ ይንፈራገጣል ረባሽ ነው። እሺ ቤተሰብ እንዳባቱ ረባሽ ነው። ገና ሳይወጣ ሁላ እየረገጠኝ ነው። ተው እንጂ ተው። ገና የመጀመሪያ ልጃችን ወንድ ነው። አሁን እንዲህ ሆዴ ሁላ በቃ ወጥ የለ በጣም እንደዚህ ነው እርግዝና የሚያደርገው። ጌታ ሆይ እርግዝና እንግዲህ ቤተሰብ እኔ እያቅለሸለሸኝ ነው። እኔ የበሉት ምግብ ከሆነ ብዬ አሰብኩኝ። ምንም የበሉት ያህል የሚያቅለሸልሽ ምግብ አልበሉም። በቃ የሆነ ያጥወለውለኛል ወደ ላይ በቃ ምግብ ነው። ዝም ብሎ ምግብ ያምረኛል። ምግብ እንዲሁም ሆዳም ነኝ። ምግብ ያምረኛልና ቤተሰብ ግን አሁን ላይ ያማረኝ ነገር ባሌ ነው። በቃ ለልጄም አባቱን ናፍቆታል፣ እኔም ባሌ ናፍቆኛል። እንደው ይሄው ባንድ ቀን ናፍቆቱ አላስቆም ነው ያለኝ ቤተሰብና ያው ዛሬ አጨልለዋለሁ ብዬ ተስፋ አደርጋለሁ። ይሳካልኛልም። ያው እናንተ ጋር እንደዚህ ያው እናንተን ላለማስጨነቅ ነው እንጂ እሱ ጋር ሲሄድ አንድ የተጎዳች እንስት እህታችሁ የተጎዳች እህታችሁ ናት። ምክንያቱም አርግዤ ምንም አያውቅም። ለእናንተ ግን ስነግራችሁ ፈታ ብዬ ነው። ምክንያቱም በአይምሮዬ ግን ሳስበው ቤተሰብ መቤቴን ያስቀኛል። ምክንያቱም እንዴት እንደሚሆን ሳስበው በዚህ አይነት ነገር መጥቼበት አላውቅምና ያው እንደምታውቁት ባሊ ደግሞ ምስኪን ነው። ያኔ ምስኪን እንደው በቃ ዝምተኛ ነው፣ ጨዋ ነው እና እንደዚህ አይነት ነገር አድርገካል ስለው በቃ ምን ሊሰማው እንደሚችል ኢቭን አላደረግንም ምንም ነገርና ምን ሊሰማው ይችላል። በቃ ገና የሚመልስልኝ መልሱ ላይ የሆነ ሰው ታውቁታላችሁ አይደለ ውሸት እንደሆነ አስባችሁ እሱን ለማሳመን ስትጥሩ የሚሰማው ፊሊንግ እንግዲህ አብረን የምናየው ይሆናል። ምክንያቱም ምን ይሳስበው ገና ካሁኑ ሳቄ እያመለጠኝ ነው። በቃ አልቻልኩትም። ምክንያቱም አስበዋለሁ አሁን ምንም ያደረገው ነገር ኢቭን በቃ እንደዚህ ነገር ፕራንክ ማድረጉኛ ያቅም የሆነ ይለ አብረን እንደዚህ የሆነ ነገር ፕራንክ ጭራሽ አድርጎኛ ያቅም ማለት ነውና እኔ ደግሞ በሪልና ቤተሰብ እንዴ ሳላሳያችሁ የሆነች ነገር እኔ በእህታችሁ በማስረጃ መንቀሳቀስ ሰው ነኝ። እንደዚህ ዝም ብሎ ነገር አይመቸኝም። እቺ ምንድነው ከፋርማሲ ነው የገዛሁት። ቤቴ ከፋርማሲ ገዝቼ ማረጋገጫ ነው የሚባለው መከላከያ ያለል ነበር። ጌታዊ ምንድነው ቴስት ማድረጊያ ነውና ይሄኛው አለው እንዴት እንደሚደረግ ምናምን። አሁን ላይ ግን እኛ ማድረግ ስለማንችል ምን አደርጋለሁ ቤተሰብ በቀይ እስክሪብቶ ሁለት መስመር አይደለ እርግዝና ሲሆን ሁለት መስመር ነው። ቤተሰብ ያው እንግዲህ ይሄንን በስነ ስርዓት ቼክ ማድረግ ስለማንችል ልክ ከመግባቴ በፊት እዛ በቀይ እስክሪብቶ አደርገውና ሁለት መስመር አይደለ ሁለት መስመር አደርገውና በቃ ምክንያቱም ካለዚህ በባዶ በአፍ መጥቼ አርግዣለሁ ብለው ምንም ቫልዩ የለውም አያምንልኝም ምናምን ብግግም ይላል። አሁን ግን ይሄው ማስረጃ አለኝ። ታምን እንደሆነ እመን። የልጅ አባት አንተ ነህ። ልጅህን የምትሸመጥጥ ከሆነ በህግ ነው ማስጠይቅ፣ በህግ ነው ማስገተርና ቤተሰብ በቃ አግኝቼው
እስከማዝጋው እንዴ እምቤን ነው ለማመጣው አልቅሼ ልጅነቴን አረ በቃ ዛሬ እዚህ አልተውነባችሁም ማለት ነው። ልክ እሱን ካገኘሁት በኋላ ነው በስነ ስርዓት የምታውነው እንጂ እዚህ አልተውነው። ልጅነቴን ነው የቀማኝ እንድታውቀው ልጅነቴን በአንድ ቀን ስተት ሆድፍጆ እስቲ እናንተ ነገር ሆድፍጆ ብቻ ቤተሰብ አሁን አገኘውና ቤቱ ነው የሚሄደው። ያው ና ብሎ ደስ አይልም ከቱም ሲመጣ ምንም ደስ የሚል ነገር አይደለም። ስለዚህ ያው እሱ ቤት ሄድኩ ደግሞ ቆይቻለሁ። ለዛ ሄድና እሱ ቤት ተኝቶ ነው የሚሆነው። ከቱም በዚህ ሰዓት አይወጣም ምንም አይልም። እኔ ጋርም አልመጣም እና ደውዬ ደግሞ ቼክ አድርጌዋለሁ ቤት ነክ ወይ ምናምን ስለው አዎ ቤት ነኝ ስላለኝ ቤተሰብ እዛ እንሄድና በቃ ዛሬ እናስጨንቀዋለን። ልጁን ያምናል አያምንም የሚለው እንግዲህ አብረን የምናየው። መልካም ሰው ስለሆነ ያምናል ብዬ ተስፋ አደርጋለሁ። ግን ያው ሪአክሽኑን በጣም ነው የምፈልገው በቃ ምክንያቱም ምን ሊል ይችላል የምትጠብቁት ቃል አለ አይደለ ልጄን ያሳድገዋል ወይ አንደኛ ግን ትልቁ ችግሬ ያምናል አያምንም የሚለው ነው። በቃ እኔ በሆነው ቤተሰብ እኔ አምናለሁ በቃ እንደዚህ አድርገሽ ስባል አዎ ብዬ ማምን ሰው ነኝ ማለትና ያምናል አያምንም የሚለውን አብረን የምናየው ይሆናል። ቤተሰብ እንግዲህ ሄደን ቤቱን ሄድና ደግሞ ያለውን ሪአክሽን በቃ እንደዚህ የዋዛ ሰው እንዳልመስላችሁ ማለት አሁን እንዲ ፈገግ ያልኩላችሁ እናንተን ሰላም ለማለት እናንተን ደቃ ደስተኛ እንድትሆኑልኝ እንጂ ውስጤ ያዘነን የተከፋ ሰው ነው ቤተሰብ ነው። ብቻ አሁን አብረን እንሄዳለን። ከዛ በኋላ እንግዲህ ሪአክሽኑን አስጨንቀዋለሁ። በቃ ሚካኤልን እንዴት እንደማስጨንቀው በቃ እኔ ነኝ የማውቀውና በቃ አብረን ሆነን እናስጨንቀው እንሂድ። ሰብ ደርሰናል። አሁን ፊታችንን ዝብዝብ እናደርጋለን። እንግዲህ ገብተን ደግሞ ሪአክሽኑን እናያለን። እኔ ነኝ ቤተሰብ ወገቤን ላይ ያመመኝ እንደና ነበርሽ እንዴ? እንዴ ነው ደግሞ ያማረብሽ? እኔ ምንድነው? ምንድነው እንደዚህ ኩርምት ምንድነው? የሆነ ነገር ልነግርህ ነው። ምንድነው? ይኸውልህ እንደምነግርህ ካላቀም ንገረኝ። ችግር የለውም። እዳው ገብስ ነው በኔ ጣይ። የምሬን ነው። ማለት የሆነ የምነግርህ ነገር አለ። አስቸኳይ ነው። አስቸኳይ ሳይሆን የሆነ የተፈጠረ ነገር ነው ማለት ጌት ጀምሬ እንደማብራራለህ ካላቀም አሁን መሽለታ ትናንትና ብቻ ከዚህ በፊት የለኔ መች እንደተፈጠረ ይሄን ነገር አላውቅም ማለት ነው። በቃ በድንገት ይሁን አይሁን በቃ ምንድነው የተፈጠረው ነገር ንገሪኛ መጀመሪያ። እንደዚህ አይነት ነገር ቅጽበታዊ ናቸው ማለት የሆነ በአጋጣሚ ሊፈጠሩ የሚችሉ ነገሮች ናቸው ማለት ነው። እንዴት እንደሆነ እንዴት እንደተፈጠረ እኔ አላውቅም። ሜቢ አንተ ልታስታውሰው ከቻልክ እኔ እንጃ እኔ አላውቅም። ብቻ ንገሪኝና ላስታውሰው እችላለሁ። ሊቀየርም ይችላል። በዚህ በጣም አምሮብሽ ስለሆነ ማለት ነው። ምን ልጋብዥኝ ነው? አይደለም አይነን ጨፍን ልሰጪኝ ነው? አይነን ጨፍን እሺ ልሰጪኝ ነው? ማርያም እውነት አይነን እስቲ ጨፍን። አልጨፍንም። እኔ አላምንሽም። ማርያም የምሬን ነው። አይነን ጨፍን። ቆይ አይነን ጨፍን። አይነን ጨፍንና እጅህን ስጠኝ። አይነን ጨፍን። እንዳትገልጽ እንዳትገልጽ። እሺ አልገልጽም። ማርያም ምንድነው እዚህ ጋር ወዲህ ሸምሻል? ምንድነው ያማል እንዴ? አይገባም። ፈራነን እንዴ? ምንድነው ወዲህ ሸምሽ ነው? አሁን ቲክቶክ ላይ ምናምን እንደዚህ ሲደረግ ምን ተደረገ? እንደዚህ ሲያደርጉ ምናምን አይታችሁ አታውቅም? ምን ሸምሽ ነው? አይደለም አይገባም እንዴ? እኮ መናገር ሸሚዙኝ እኮ ነው። ምንድነው ሸሚዝሽ? ወደ ታች እያለሽ ነው፣ እያራራጠሽ ነው። ምን ሆነሻል? ምንድነው የማይገባ? እንደዚህ ምንም አልሆነም። ምን ተረዳኝ። መግባት አለ እንደዚህ። እሺ ምንም ነገር ይሰማል? የሆነ የሚሄድ ነገር የት? አይነን ጨፍንና በቃ ፎከስ አታዳም። አይነን ጨፍንበት። ረቦሻል መሰለኝ። እንጋጋል። አይደለም
ቀልድ አንቺ ራስሽ ቀልድ እንጃ ምን እንደሆነ አላውቅም። ምግቡ ላይ ይበላልኝም እኔ እንጃ ያቅለሸልሽኛል። በዛ ላይ ደግሞ ወገቤን ላሙኛል። ቶንሲሎች ነው ቶንሲል አለኝ። ምንም እንደሱ መስሎኝ ነበር ምሽለታ። ከዛ ወገቤን ያመኛል። ከዛ ደግሞ ምግቡ ለምንም እየተበላልኝ አይደለም። ምግቡ ሲመጣ ወደ ላይ ነው የሚለኝ። ከዛ እኔ እንጃ ቢያንስ እንኳን ካንተ ጋር በሆነ ይሻለኛል ብዬ ነው የመጣሁት። እሺ እንሂድ ሐኪም ቤት እንሂድ። ሐኪም ቤት መሄድ አልፈልግም። ማለት ምንድነው? ታመሻል እኮ ነው። ከታመምሽ ደግሞ እኔ ስታመም እንደዛ ነው እንዴ? ቀጥታ ወደ ሐኪም ቤት አይደል ይዘሽ የምትሄጂው? ያቅለሸለሸኝ ነው ማለት እኔ ፈራሁኝ። ከዛ ደግሞ እንትኔ ከመጣ ቆይቷል። ቤት የበላሽው አይደለም ከመጣ ደግሞ የሴቶች ምናምን ቆይቷል። ማለት የሴቶች ምንድነው? እሱ አልመጣም። ለምንድነው በግልጽ እንድናገር የምታደርገኝ? ቦር የሚታየው ነገር ነው ፔሪድ። እሱ ነገር ደግሞ አልመጣም፣ ቀርቶብኛል። ሐኪም ቤት መሄድ አለብሽ። ለምንድን ነው ሐኪም ቤት? ይሄ እኮ ትልቅ በሽታ ነው። ምን ማለት ነው ትልቅ በሽታ? እና ደግሞ ማለት ነው ማለት የሆነ ሴት ነኝ አይደለ? እንደዚህ ሲፈጠር እስቲ ምን ሊሆን ይችላል ብዬ ቼክ ሳደርግ ወደ ሸማመሽ ምን ልረዳሽ? እና እሺ ከታመምሽ ሐኪም ቤት እንሂድ። እያቅለሸለሸኝ ወደ ላይ እያለኝ ነው። እንዴት ነው የማይገባው? እና ግራ እያጋባሽኝ ነው። ምንድነው የሆንሽው? እንዴት ነው ልትረዳኝ የማትችለው? ምንድነው መረዳሽ? ንገሪኝ። ሳትነግሪኝ እንዴት ነው መረዳሽ? እሺ እንድነግርህ ነው የምትፈልገው? አዎ ንገሪኝ። የእውነትህን ነው? ጌታዬ የእውነትህን ነው እየተባለ የሚወራ ነገር አለ? አንቺ እኮ ነሽ እያወራሽኝ ያለሽው። እሺ አርግዣለሁ። እኔ አላቅም። በቃ አርግዣለሁ። ከማን ያረገሽው ማለት ነው? ከአንተ ውጭ ወንድ መች አውቃለሁ? ምን ማለት ነው? ምን ማለት ነው? ያርግዣለሁ ስለዚህ አይደለም ከኔ ተደብቀሽ ከሌላ ሰው ጋር ሆነሽ ነበር ነው? ስነ ስርዓት ቢኖርሽ እንደዚህ ለኔ መተሽ እንደዚህ አትይኝም። እሺ እና እሺ ለማን ሂጅ እንደው ምን ነው? መጀመሪያ ቁጭ ብለህ አናግረኝ። ምንድነው የምትለው? እና ምን ልበልሽ እኮ ለኔ ለምን ትነግሪኛለሽ? ምን ማለት ነው? ለኔ ያረገዝኩት ከማ? እሺ ልጅህንም ልክት ነው? ኧረ እባክሽ ማርያምን ቀልድ ደስ አይልም። ይሄ ቀልድ ደስ አይልም። እሺ አንቺ በምን አወቅሽ? እርጉዝ መሆንሽን በምን አወቅሽ? ማወቅ አይደለም የምትፈልገው? ልጅን የምታሳድግ ከሆነ ታሳድጋለህ። ማን ነው የሚያሳድገው? በምንድን ነው? ያዝና እይ ደግሞ ታያለህ። ምን ላድርግሽ? ይኸው እሺ ምን እንደሆነ ከፍተህ ይኸው። ምኑን ከፍተህ ውስጥ ያለውን ነገር ማየት ትችላለህ። አሁን ከፍተሽዋል። ምንድን ነው የምከፍተው? አሁን እሺ ምንድን ነው? ሁለት ነኝ። ገባህ አይደለ? ብቻዬን አይደለም ሁለት ነኝ። አታድርግ ነኝ። ይሄ ምንድን ነው? የምታወራ ከሆነ አውራኝ። ሁለት ነኝ አይደለ? ሁለት ማለት የእርግዝና ምልክት ነው። አርግዣለሁ። አሁን ማንም ሰው አያውቅም፣ ቤትም አያውቅም። ሽማግሌ የምትልክ ከሆነ እየቀለድሽ ነው አይደል? የምትልክ ከሆነ ላክና አግባኝ። በቃ ምንም እንደዚህ እንዴት ነው ምንም ሳላደርግ ከአንቺ ጋር ምንም ሳናደርግ እንዴት ነው የምታረግሽው? ማለት ነው ሳናደርግ? ንገሪኝ እስቲ ከኔ ጋር ምን ያደረግሽው ነገር አለ? ስንቴ ነው እኔ ካንተ ጋር አትበለው? ስንቴ ነው ከከተማ ምንድነው? እራት በመብላት ይረገዛል እንዴ? ምንድነው የምትይኝ? እራት በመብላት ይረገዛል? ምንድነው? የትኛው ቀን እስቲ አስታውሽኝ። ነይ የትኛው ቀን አስታውሽኝ እስቲ። እኔ ብቻዬን አሳድገዋለሁ። ገባህ አይደለም? የማንንም ሰው እርዳታ አልፈልግም። ብቻዬን አሳድገዋለሁ። እሺ ለምን ትነግሪኛለሽ? ከኔ ተደብቀሽ እያደረግሽ አይደለም? ከኔ እየተደበቅሽ እያደረግሽ አይደል? ምንድነው ተደብቄ የማደርገው? ያረገዝኩት ስንል ምንድነው የማታምነኝ? እየቀለድሽብኝ ነው፣ እየተጫወትሽ ነው። እኔ በእንደዚህ ነገር ቀልድ ነው አይደል? እሺ ልሳቅልሽ? ቀልድ ነው ንገሪኝ። ቀልድ ነው እኔ በእንደዚህ ነገር እኮ እንዴት ነው? እኔ ራሴን ጠይቅ ማለት ከአንቺ ጋር አድሬ አውቃለሁ፣ ተኝቼ አውቃለሁ። መቼ አደር ነው? ልጄን ብቻዬን አሳድገዋለሁ። አሳድጊ፣ የፈለግሽበት ወስደሽ ማሳደግ ትችያለሽ። እሺ ነገር ግን ማለት ነው ንገሪኝ። ከኔ ቆየት ለዚህ ነው ማለት ከኔ ጋር ልጅህን የማታምን ሰው ነህ? ምን አይነት ሰው ነህ? የማን ልጅ? እንዴት ነው? እኔ ቆይ አንድ ቀን አብሬሽ ሳላድረን አርግዣለሁ ብለሽ እኔ ጋር የምትመጪው? አብሬ ይሻላል። መቼ? እስቲ ንገሪኝ መቼ? እራት ስለተበላ ብቻ ይረገዛል? ይሄን የሆነ ነገር አጠጥተኝ። ወይኔ እናቴ፣ እኔ እንደዚህ ደስ አይለኝም። እሺ ይኸውልኝ፣ የአንድ ቀን ሴትነቴ ላይ ነው የተጫወትከው። እኔ ቤዛ እየቀለድሽ ነው።
እየቀለድሽ ነው ማርያም ነገር ተበቀለሽ የተባልኩት ለቀቀኝ አልመረመርም ጭራሽ ደግሞ ለማታምነው ነገር ልመርመር እኔስ ልጅ እንዳለኝ አውቄያለሁ እሺ ኦኬ ከኔ ተደብቀሽ እያደረግሽ ነበር ነው እኔ ተጫወትከው እኔ ልጄን ብቻዬን አሳድጓለሁ እሺ ለልጅ አላስብ ግን አንተ ማለት ነው ወደፊት ልጅ ሲያድግ ምን አይነት አባት እንደሆንክ ነው የምነግርህ ጭራሽ ልጄን እንኳን አታምንም ያደረግከውን ስራ እንዴት ነው ማታምነው በማርያም እስቲ ንገሪኝ ለቀቀኝ እንዴት ነው ማታምነው እኔ ደስ ይልሃል ብዬ ታውቂያለሽ ሁለታችንም እንዳልተሳሳተን ታውቂያለሽ ሁለታችንም ንጹህ እንደሆነ ነገር አጥጥተኝ ቢሆን በማቀልካለሁ እኔ ምን አቀልካለሁ እኔ ቢዛ አንቺ ምንድነሽ ቆረለ ምንና አንቺ አይደለም አብረን ያደርንበት ቀን የትኛው ቀን ነው እስቲ አሳውሽኝ ምን አውቃለሁ ከከተማ አንዱ ቀን ያደርነው ቀን ቢሆንስ እሺ እኔ ምን አውቃለሁ የሰዓት አንድ ሰዓት 5 ወር በፊት እኮ ነው የወጣነው ከከተማ አራት ሺህ መች ነው የበላነው የሆነ ጊዜ በላን ያኔ በላን ጊዜ መሽለት የጋበዝከኝ ጊዜ እሺ ወደ ቤትሽ እኮ ነው የሄድሽውና የት ነው የሄድኩት ወደ ቤቴ መቼ ሄድኩኝ ወደ ቤቴ አዋረድከኝ በቃ አዋረድከኝ እንደዚህ እንደገና ትምህርቴን ሳልጨርስ ባጭሩ ነው የቀጨኝ እሺ እናሳድግበለን በቃ እሺ እናሳድግበለን ማርያምን የመረሽ ነው በቃ አንተ እያሾፍክ ነው እንዳለሁ ምን ሆነክ ነው የማትረዳኝ ብቻ ቤተሰብ ቢሰማው ክብራን ነው እሺ ቆሚስ ወገቤን አሞኛል እሺ በቆሚስ ምንም እኮ የለም ገና ትንሽ ወር ልጅ ስለሆነ ነው ምንም የሌለው ምንም ያረገዘ ሰው እኮ ነው ትንሽ ልጅ አይታየም እሺ ጸጉር ያረዘበ ልጅ አርቦሻል ማርያምን አርቦሻል አራበኝም ሚኪልን አራበኝም ለምንድን ነው የምታሾፍብኝ እስቲ አሁን ጸጉር ያረዘበ ይታላ ረዝሟል እርግዝናውን ያስረዘመው ጸጉር ያስረዘመው እሺ ማን ነው በማርያም ያንተ ልጅ ነው ለምንድን ነው እኔ ምንም ማለት ማርያምን እኔ መቤቴ ምንም ማለት ማርያምን ይሄው ማርያምን ልጅ ፈልጋለሁ ስትላል ነበር እኮ የራሴ ልጅ ነው የራሴ ልጅ የሰው ልጅ ነው እሺ ራስህ ማርገዝ አምሮክ ነው የራሴ ልጅ የምትለው እሺ እሺ ማን ልጅ ነው ኧረ ጌታው ያውቅሽ ነው አይደል እንግስቲ ወጣጪ አልጠጣም ማርያም አልጠጣም ተረጋጊና አልጠጣም እሺ የሚያነጫነጨኝ እኮ ሆርሞኔ ሲለወጥ እኮ ነው እናት ደግሞ ምንድነው ማርገዝ ፈልገሽ ከሆነ ነው እሺ አርግዝ ያለው በቃ አይደረግም ምንድነው ይደረግ አርጉዝ እኮ ነኝ መታ ልታረገው ነው ወይ እንደዛ ነው የሚያሳብ ኧረ ጌታ ሆይ ኧረ በእግዚአብሔር ነሽ ነይ ልጅ እናረጋለን ሁለት ነው የሚሆነው የኔ አይደለም ያንተ ነው እሺ የኔ ከሆነ ማለት ነው እንድገምበት ቤት እንሂድ ከፈለክ ቤት ሄደህ መመርመር ይችላል ማርያም ልጅ ከሆነ አይደለ እሺ ታምናለህ ከዛ ተመርመረሽ የኔ ከሆነ ግን እንዴት እኔ ያላደረኩት እንዴት አድርገሃል በቃ ድርቃት በላባት በጌታ ማርያም ያንተ ልጅ ነው አሁን እኮ ትልቅ ሰው እኮ ነክ የራስህ ነገር አለ እኔና አንተ አብረን ማሳደግ እንችላለን ልጅ አንድ ልጅ አቅተናል አመንኩ እሺ ምንድነው የምትፈልገው እሺ ምንድነው የምትፈልገው እንድታመን በስሜ ምንም ነገር የለም እኔ ፍቅርን ነው የምፈልገው አብረን ሰርተን እናመጣዋለን አባት ችግር የለውም ምን ባለና ቀለና ቆር ለምኛ ሳናደግ ምን ማሳደግ አንተ ከዚህ በላይ እዚህ ማመጣ 30 ዓመት ለኔ ነው 40 ነው ይሁነኛ ነኝ ገና ለእናቴ ልጅ ነኝ ማርያም ልጅ ነኝ እኮ እሺ አይደለም አሁን እንደስ አንጋባ ማለት ነው አርገሽ ሽማግሌ ላከኔንም አታዋርደኝ ኧረ በመድኃኒዓለም አንተ አዋርደኝ ወዴ ሳይገፋ እኔ ልጅ አይደለም ያንተ ልጅ ነው እንዴት ነው ያንተ ልጅ ነው ምን ማለት ነው ምንም ማድረግ ያላቀም ልጅህንም እሺ ልክር ነው ወይ ያት ነው የምትሄደው እንጂ አምሮሽ እኮ ተስፈስፈኝ ማርያምን ብዙ ማውራት የለብኝም እየደከመኝ ነው ያለው ለምንድን ነው የማትረዳኝ እሺ አሁን ካንተ የምፈልገው አንድና አንድ ነገር ነው ልጅህን ታምናለህ አላምንም የምትል ከሆነ ልጅ ሲያድግ ወንዶች ጠብቃችሁ ልጃችሁ ሲያድግ አባቴ ምናምን ብትል አንድ ነገር አይመለከትም ነው እኔን ልጅ ላይ አይደለም የኔ ያለሽ እኔን ከመሰለ የኔ ነው ግን እኔ ወልጄ እኔ 9 ወር ወዴ ውስጥ አድርጌው እኔ ተሰቃይቼ ወርጄ መታክ የኔ ልጅ ነው ብትል አሳስርሃለሁ
ገባህ አይደለ? የኔ ልጅ ውሰጂ ችግር የኔ ልጅ ነው ሲያድግ ጠብቀህ ሁሉ ነገር ጣጣውን ከጨረሰ በኋላ ጠብቀህ መተህ ልጅ እንድትል አልፈልግም። ይሄን ነገር የምታስብ ከሆነ ይሄን ነገር ሀሳብ ውስጥ ካለ እናንተ በዚህ መስማማት መተህ ነገር ላይ ልጅ ልፈልጋለሁ አንድ ነገር ብትመጫነጭ ማለት አላሳየህም ልጅ በዚህ ተስማማለህ ወይስ ደግሞ አሁን ልጅህን አምነህ ሽማግሌ ነን ነገ ከነገ ወዲያ ተለካለህ ምረጥ። ሽማግሌ ልካለሁ የምትል ከሆነ በዚህ ሳምንቱ ሽማግሌ እሺ ጨርሽ። ወይኔ ጌታ ሆይ ይሄ ከየት ነው የመጣሽው? ይሄ መርመሪያው ከየት ነው የመጣሽው? ሰማሲ አንተ አይገባህም እንዴ? ምንኛ ነው የሚገባክ? ገባ ስሜት ተሰማኝ ውስጤ ረበሸኝ። ማንንም አውቀው ነው ማንን አውቄ ነው እኔ ሳደርገው ቴስት ሳደርገው አርግዣለሁ። ባይዚ ደስ ሊልህ ነው የሚገባው። እኔ ያላደረኩት ነገር እንዴት ነው አርግዣለሁ? ደስተኛ ነው መሆን ያለብህ ነው አይደለም? እሺ አይደለም በእኔ ሴትነት ነው የተጫወትከው። ገባህ አይደለም? አርገናል ወይ በነፋስ ነው ወይ የምታረግዢው አንቺ? ንገሪኝ እንዴ በነፋስ ማረጋስ ጀመረ? ላርግዝ በምንም ላርግዝ ልጅህን ግን አላምንም እያልክ ነው ያለው አይደለም? ኦኬ እሺ እኛ ማርያም በመንፈስ ነው ታረግዢው? በየትኛው ነው ታረግሽው? ንገሪኝ እስቲ። እሺ አሁን ታምናለህ አታምንም? በምንድነው ማምነሽ? እኔ ልጅ ወልዳለሁ ተጋብተን ልጅ እንውላለን። እሺ እኔ የነበረው ነገርስ እና ታዲያ እሺ እንዴ አሁን እሺ እናቴ አሁን አርገናል እኮ ነው እያልሽኝ ያለሽው? አዎ አድርገሃል። መቼ አስታውሶኝ አላቅልህም። በቃ አላቅም እኔ መቼ እንዳደረግኩ አላቅም። ብቻ ግን አርግዣለሁ። የስንት ወር ነው? እሺ ገና ነው ወሩ እኮ የልብ ምቱን መስማት እንዲህ መስማት የምትፈልግ ከሆነ መስማማት አለብህ፣ ማመንም አለብህ። እኔ አላምንም በቃ ልጆቻቸውን እንደሚክዱ አባቶች ልትሆን ነው። እንደዚህ አይነት ሰው አንተ እኮ እንደዚህ አይነት ሰው አይደለህም። እሺ አይደለም እናት አርግዣለሁ እያልሽኝ እኮ ነው ያለሽው። አልታወቅሽም? አርግዣለሁ ሆዴ ውስጥ ልጅ አለ። ኮምባላ ሁለት ሰው ነኝ። በቃ ስበላም ስጠጣም ለብቻ አይደለም ለሁለት ሰው ነው። ምክንያቱም እርጉዝ ነኝ። ለምንድን ነው የማይገባ? እኔ እንደዚህ እየተሰቃዩ 9 ወር ልጅን እሸከማለሁ። እናቴ ገና በልጅነት 8 ዓመት እንኳን አልሞላኝ። ገባህ አይደለ? አሳስራለሁ። ኧረ እባክህ ልጅን እመንልኝ። አታክብር አልፈልግም። ልጅን እመን። እሺ ቆይ አይደለም እውነቱን ነገር ከኔ ተደብቀሽ ከሌላ ሰው ጋር እያደረግሽ ነበር። ምንድነው የምትለው? አፍን ዝጋ አይደለም ከሌላ ሰው ጋር እየተጋደምሽ አንተ ልጅ ነው ልትይኝ ነው? አትፈታተነኝ። እኔ እንደዚህ እንድትናገረኝ አይደለም። እሺ ባለጌ ሴት እኔ ራሴ አንተ ጋር እንደምትሉ አልሆነኝ። 100 አይደለም 200% በራሴ ተማመናለሁ። እሺ ልጁ ተወልዶ ዲኤንኤ ሳመጣልህ ያንተ ግን አንቺ ድፍረትሽ ምን ማለት ነው? ምንም ሳላደርግ መጣ ልጅ ነው ማለት ያንተ ልጅ ነው እና ካንተ ውጪ እኔ ከማን ወንድ ጋር ሆኜ አይተኸኝ ታውቃለህ? ከማን ጋር ሆኜ አይተኸኝ ታውቃለህ? ማርክዛምፖሽ ከሆነ ሁለተኛ ማስረገዝ ከፈለክ አንደኛው ልጅን ወልጄ ልጨርስ። ከዛ ያኔ ታስረግዘኛለህ ሁለተኛው። አሁን አንደኛውስ መቼ አደረኩኝ? በመድኃኒዓለም ወይኔ እናቴ ምንድነው ሀሳብህ? ቆይ ታውቃለህ አላምንም። ሐኪም ቤት ናቸው ቦርሴን አምጣ ወደኔ ታሞኛል። አትጎትተኝ። ሽጀመርና እንደዚህ ቀፈኝ ቤት አንከባከበኝ። ምን እንደማክፈኝ አጥቶ ደረጃ እንደውም እኮ ውሃ ምናምን እደፋፋብሽ ነበር። አላመንኩሽ። እርጉዝም ሴት አላመንከኝማ። ሐኪም ቤት መሄድ ነው ችግር። እንሂድ። ማታመኝ እንደዚህ ለኔ ፍቅር እንደማትታመኝ ነው። እሺ አቦት ጭራሽ ታስመረመረኝ። ሐኪም ቤት ትሄዳለህ? አሞኛል እያልኩ አይደለም። አልገባም። በዛው ትመረመሪያለሽ። አልፈልግም። ትመረመሪያለሽ በዛው
እኔ መድኃኒዓለም አልገባም። ትገቢያለሽ? አልገባም። አንተ አታምነኝም ነው? መመርመር አለብሽ። አታምነኝም ነው ወይ? መመርመር አለብሽ እና አይደለም አሞሽም ከሆነ ወደሽም አሞሽ ከሆነ ትመረመሪያለሽ። ሻለው ነው ያልኩት። በቃ በአደባባይ ደግሞ ወጥተን እንደ ማርገዝ ማለት ነሽ። ቼክ አፕ ታደርጊ። አንተ በማርያም ቀቀቂ አንተ ማሽንት ጌታ ወይ አኪና ማትረባ አንተ አኪና ፍራንክ ነው። ሐኪም ቤት ትወስደኛለህ? ሐኪም ቤት ትወስደኛለህ ወይ? እየቀለድሽ ነው? እሺ እዚህ ድረስ እስከሚመጣ ለምንድን ነው እንደዚህ የሚያልሽ? ደስ እንዲልክ ብዬ ነው። አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ለአገር ሲታይ ትዕግስታችን በሰራቴ ቆየው ፍቅራችን በሀሳብ ይታየኝና እረካለሁ